ከዛ በተረፈ ግን አሁን ተጠርታችሁ ካልመጣችሁ ግን ውሸታም እናንተ ናችሁ ምንም ላደርጋችሁ አልችልም እሱ ሐቀኛ ነው ማለት ነው ሽምጥጥ እንዳታደርጉ ኑ ራሱንም ማገናኘቻችኋለሁ በስልክ ስናወራ ማሚ ያሉኝን እንዳለ ዝርግፍ አርጌ ለወልደ ጊዮርጊስ ነግሬው እንዲ ብላችሁኛል እንደዚህ ብላችኋል ይሄንን ነገር ደግሞ እንድታስተካክልላችሁ ነው እሱ ሲጠይቃቸው እነሱ የሚሄዱት በሌላ እንትን ነው ስለዚህ ኑ ወልደ ጊዮርጊስ ይኸውና ፍለፊታችሁ ነው ኑና ለኛ የነገራችሁን እንደዚህ ብላችሁ ንገሩ ከዛ በተረፈ ግን መታችሁ ካልተናገራችሁ ግን ወር ነው የሚሄድባችሁ ስማችሁ ካልጠቀስ አልታዋችሁ ሄመን እኔ አስከብቻት ነው ያው ነጋዴ ስለሆነች ምናልባት እሷ ከሆነች ብዬ ነው አንዷ መሲ አዙሪ እሱ ሄመን አንዷ ነች መሲ ኖ እኔ ጋር የመጡትን ልጆች ወልደ ጊዮርጊስን አንዴ ቆይ ሚውት አድርጊው ከዛ እንደዚህ ብላችኋል ወልደ ጊዮርጊስ ይኸውና ሲል ወልደ ጊዮርጊስን በአካል በውስጥ እንነጋገር ሲሉ እሱ ወልደ ጊዮርጊስ ደግሞ ኖ ሶፊት ነው መነጋገር መፈልገው አላችሁ ይሄ ወልደ ጊዮርጊስ ይኸውና ለኛ የነገራችሁን መጣችሁ ፍለፊት ተጋፈጡ አሁን ከዛ በተረፈ ግን ሐቀኛ ነው እሱ ማለት ነው እሺ እንትን አለሽ ስልካቸው አለሽ ሙኒቴ መሲ ወይ ስልካቸው እያዩን ነው ምን የምን ስልካቸው ነው ሳሪ ታይ እንጂ ሳሪ ደግሞ እንትን ላድርግ አንድ ያወራይ ሰው ስላለ መጀመሪያ ፍቅር ይግባ ፍቅርን አስገቡት ጥሩትና ይምጣ ኦኬ ፍቅር ዲዛይን ቤቱና በቀን ይምጣ ሰመረ ይምጣ ሸራፍነት ኦኬ ስለዚህ ፍቅር ዲዛይን ሰመረና ቤቲ ሀበሻ ካላችሁ ግቡ ሄቨንም ነጋዴ ስለሆነች ሐሳብ ካላት ትስጥና እሷም ትወረድ ግቡ ካላችሁ ጋይስ ግቡ ጋይስ ካላችሁ ግቡ ሙኒቴ ደውይላችሁ እኔ ሁሉም ቁጥር የለኝም መሲ በውስጥ ላኪልኝ መሲ ስጪ ቁጥራቸው እኛ እንደዚህ ነን ብላችሁ ያላችሁ ሁሉ ኑ ቶሎ ካልመጣችሁ እዚህ ጋር ቁጥራችሁን እንናገራለን የንግድ ቦታችሁን እንናገራለን ምክንያቱም ማንንም አጣምዳችሁ ወደ ኋላ ዞር አትሉ መሲ ሲጫቁት የፍቅር ነበርኮ ያኒ እኛ ድምጻቸውን ለማቅረብ ነበር አይደለ ትላክልሽ ሄመን ተናገር ሳሪ እኮ ሄመን አውሪ እኮ ሄመን ሚውትሽን ክፈች ፍቅር ታለች ሰላም እንዴት አመሻችሁ ይሰማቻል አለን ይቅርታ እኔ የገባሁትኝ ሐሳብ ስላለኝ ነው በወልደ ጊዮርጊስ በኢቴሽ ዲሊቨሪ ድርጅት ጉዳይ ማለት ነው በመጀመሪያ እኔ በጣም ነው የማከብረህ ኢቴሽ ዲሊቨሪ ገና ከመጣ ጀምሮ ሀዊ ስታስተዋውቀው ነው ያየሁትኝ ከመጣም ጀምሮ እኛ ሀበሻ ነጋዴዎች የሀበሻ ዲሊቨሪ ድርጅት እንፈልጋለን አብዛኞቹ የኛ ኦርደር የሚያደርጉት ሀበሾች ስለሆኑ ማለት ነው እና ስትመጣኔ በደስታ ነው የተቀበልኩትኝ ለመግባትም በጣም ብዙ ጊዜ ለምኜክ ነው እራሱ የገባሁት ማለት ነው መጀመሪያ ጊዜ ስትቀበሉኝ ደረሰኝ ይመጣልሻል ተብዬ እንኳን ማስታወቂያ ሰርቼ በጣም የብዙ ልጆች ኦርደር ተቀብዬ ደረሰኝ ሳይመጣልኝ አንድ ወር ነው የቆየው ኢብላንተ ስጽፍል ነበር አረ የብዙ ልጆች እኮ ኦርደር ተቀብያለሁኝ ወይ ሪሲት ስጡኝ ምን ላደርጋቸው ያልኩኝ ሁሉ ላንተ ጽፌልካለሁ ግን ያን የተቀበልኩትን ኦርደር 3 ቀን 4 ቀን ጠብቄ ልጆቹ ሲያስቸግሩኝ ቀጥታ ነው ያወጣሁት በሌላ ድርጅት ማለት ነው እስካሁን ድረስ ራሱ ለምን ካርድ አላመጣሽልኝም ያለች መጨቃጨቀኝ ልጅ አለች መጀመሪያ አካባቢ ድርጅታችሁ ላይ ክፍተት ነበረ ኢቭን ከተቀበላችሁኝ ጊዜ ላይ ማለት ነው ሳንቲም አይመጣልንም አዎ አይመጣልንም ለረጅም ጊዜ
20 ቀን የማይመጣልኝ ጊዜ አለ 15 ቀን አሁን ግን እየተስተካከለ ነው አንተ የማኔጅመንቱን ጉዳይ ስለ ድርጅት በደንብ ታውቃለህ ወይ ይሄንን ጥያቄ ብቻ እንድትጠይቁልኝ ፈልጋለሁ ታውቃለህ ወይ ስለ ድርጅቱ ስለ ልጆቹ ስለ ማኔጅ ስለሚያደርጉት ታውቃለህ ወይ ስለ ሹፌሩ ኢቭን ዲሊቨሪዎች የሚያደርሱት ማለት ነው በቅርብ ጊዜ በጣም አንድ ዲሊቨሪ ዲስሪስፔክት አድርጎኝ አልቅሼ ሁሉ ማኔጀሩን ያወራሁት ጊዜ ነበረ ሹፌሮቹ በጣም ነው ዲስሪስፔክት የሚያደርጉት ልጆቹን ኦርደር ሲያደርሱ በዚህ ዙሪያ አንተ ታውቃለህ ወይ ስለ ድርጅቱ በደንብ ማለት አሁን ሰሞኑን ሌላ ካርድ እየተሰራ ነው እንደውም ደግሞ በሌላ በኢቲኤች ስም ሌላ በሌላ እንትን ያወጣችሁ ነው እየተባለ ስለሆነ ነጋዴዎች የኛን የነጋዴዎችን ሐሳብ የምታዳምጥበት ወይ የሆነ እንትን ክፈት እና የኛንም ሐሳብ ስማን አንድ ሰው እኮ ሌላ መንገድ የሚፈልገው እዚህ ጋር የሆነ ነገር ሲኖር ነው የሆነ ክፍተት ካለ ሌላ መንገድ ይፈልጋልኝ ለምን እነዚህ ነጋዴዎች ሌላ መንገድ ሌላ አማራጮችን እየተጠቀሙ ያሉበት ለምንድን ነው ኢቭን ዲሊቨሪ ስናወጣ በፓኪስታንም ሆነ በምንም ሆነ 25 ድራም ከፍለን ነው አንተም ጋር 25 ድራም ከፍለም ነው በሌላ በፓኪስታን አረበኛ በሚናገር ከማውጣት ይልቅ እኔ በአበሻ ባወጣ ይቀለኛል ምክንያቱም አግባብቶ በስነ ስርዓት ስለሚሰጥ ማለት ነው ግን ዲሊቨሪዎች ላይ በጣም ችግር አለ እንደነገርኩ ይድረሳ አላቅም በጣም አልቅሼው ቮይስ የላኩታለኝ በጣም ዲስሪስፔክት አድርጎኝ በርግጥ እንደሱም አውርቶት ልጁን ይቅርታ ጠይቆኛል አሁን ላይ ድርጅቱ እየተስተካከለ ነው እኔ በአሁን ላይ ምንም ሐሳብ የለብኝም በፊት 15 ቀን 20 ቀን የሚቆየው አሁን 5 ቀን 6 ቀን ነው እንትን የሚለው አንድ ነገር ልንገርክ 7ኛ ወር ያወጣሁት ኦርደር ብር ማለት ነው 7ኛ ወር በቀን 5 ያወጣሁት ብር አሁን የተሰጠኝ ወረቀቱ ጠፍቷል አንዴ ደግሞ አንድ ወረቀቱ ጠፍቷል ይሉኛል አንዴ ደግሞ እንዴት ይጣፋልኝ የተሳሳተ ብር ላኩልኝ የሌላ ሰው ብር ማለት ነው ያ የኔ ብር አይደለም ብዬ ወደው ነው የመለስኩላቸው ከዛ በኋላ ያኛው ብር አልመጣልኝም ብዙ ጊዜ ጠየቅኩ በጣም በተደጋጋሚ እየደወልኩ ጠይቃለሁ 2 ወር ነው 3 ወር ቆይቶ 2 ወር ኦልሞስት ቆይቶ ነው ከዛ በኋላ በራሳቸው መንገድ ሰርቶ ይላኩልኝ እንደዚህ አይነት ክፍተቶች አሉ ይሄንን ነገር አንተ ማኔጅመንትን አስተካክል እኛ ካንተ ጎን ነን ካንተ ጋር መስራት ነው የሚያስደስተን የተለየ መንገድ መፍጠርም አንፈልግም ግን የነጋዴዎችን ሐሳብ የምትሰማበት የሆነ ወይም ደግሞ ግሩፕ ከፍተህ ሁሉንም ነጋዴዎችን ሁሉንም ከፍተህ የምታናግርበት መንገድ ፍጠር ከኛ ጋር ግንኙነት የምትፈጥርበት ድርጅቱ የተቋቋመው ለስራ ነው ሁለተኛ ነገር ደግሞ ኦርደር ከወጣ በኋላ ጧት ያወራቸዋል ከልጆቹ ጋር ጧት ካወሩ በኋላ ማታ ነው ይዘውላቸው የሚሄዱት እነዛ ልጆች ማታ ላይ ሲሄድ ዲሊቨሪ ካልመለሱ 25 ድራመኛ ላይ ነው የሚቆረጠው አንድ ዲሊቨሪ ጧት አውርቷት ማታ ቀኑ ሙሉ ሲጠብቁላ ማታ ላይ ሳያወራት ከሄደ ላትኖር ትችላለች ልጅቷ እንደዚህ አይነት ክፍተቶች አሉ ያንን ነገር ካስተካከልከኛ ካንተ ጋር ነን ሌላ ዲሊቨሪ ካምፓኒ ምን ተጠቀምበት ምን በውስጥ መረጃ ደረሰኝ እንደማይመጡ ነገሮች አይደል እኮ ወልደ ጊዮርጊስ እናንተ ራሱ ስልክ ያወራን እኮ ፍለፊት መጋፈጥ እንደማይፈልጉ እኮ ነግራው በአካል ሲል አንተ ፍለፊት መጋፈጥ ስለምትፈልግ ነው የመጣው አይደለ እኔ የቆሎ ጓደኛው ነኝ እንዴ ስለዚህ እኔ ወልደ ጊዮርጊስ በ5000 ሰው መሃል ልንገርክ ንጹህነትህን አረጋግጫለሁ እነሱን አምኜ ግን እኔ ኢሞሽናል ሆኜ ስለተናገርኩክ በጣም ይቅርታ እኔ ራሴን ወክዬ ማለት ነው እነሱን አምኜ መተው እንደዚህ 80000 90000 ብለው እንትን ብለው እንዴት ነጋዴዎችን ትበድላለ ብዬ ስልክ ደውዬ ስለጮህኩብክ በጣም ይቅርታ ከዚህ በኋላ ግን ማንናችሁም ተበደልን ብላችሁ ስትመጡ ግን እዛው ራሳችሁ ቤታችሁን ከፍታችሁ እንትን በሉ ያው ወልደ ጊዮርጊስ በስልክ ሳገናኛችሁ ወልደ ጊዮርጊስ ፍለፊት መጋፈጥ ፈልጋለሁኝ ሲል እናንተ ግን በአካል ነበር ያለው እኔን እዚህ ጋር አጋፍታ ነው አንቺን ተይቅርታ ጋር ምንሽን ነገር ልንገርቹ አትበይ ወልደ ጊዮርጊስን በዚህ መልኩ አንቺ ገገሰሰው አንድ ሰው ነው አይደለ ፍቅር ዲዛይን ነው መጥቶ 80000 70000 90000 ያለሽ ስለዚህ እሱ ነው እዚህ ጋር መጥቶ አልነጋገር ያለው የተናገረው ነገር ውሸት ከሆነ ራሱን ይውቀሰው
በጣም ነገሮች ደግሞ በህግ ሁሉ ያስጠይቃሉ። ነገር ግን እዚህ ጋር ሌሎች ሰዎች ያላቸው ነገር ካለ ከሱ ጋር ይወያያሉ። ይሄ ተናግሮ መጥቶ ደግሞ ያለውን አለማስረዳት ራሱን የቻለ የስም ማጥፋት ወንጀል ነው። ግን ብሶት ያለው ሰው ወይም ገንዘብ ያለው ሰው መጥቶ የመወያየት መብት አለው። እዚህ ጋር መጥቶ እንደዚህ ላውራህን እኮ ስራ አለኝ እኮ። መጀመሪያ ነገር እኔ ድርጅቱን ስሰራው ይሄ ዴሊቨሪ የምሰራው እኔ ሲያዋጣኝና ሲያተርፈኝ ብቻ ነው የምሰራው። ገብቶሻል? ካላዋጣኝ ካልተመቸኝ ድርጅቱን ዘግቼ የሚያዋጣኝን ስራ ጀምራለሁ። በፈለገ ጊዜ እሱና እዚህ ብሎ ሊያወራኝ ማን ነው እሱ? እንዴት አይነት ንቀት እኮ ነው በጣም። እንዴት ነው እኔ በምን አይነት ፎርሙላ ነው የሱ ብር እኔ ጋር ተቀምጦ በሱ ብር እኔ ሐዋላ የምሰራው? ሐዋላ የሚሰራ እንዴት ምናምን ይላል። እንዴት አንዳንዴ የሆነ ሌብነት ሲኖርብሽ ዝም ብሎ ያንቀዣቅዥሻል። የምንም ብቅል የበላ ነው ምን ያስለፈልፈዋል ይባላል። ሐዋላ እየሰራበት ነው እንዴ? ሐዋላና የቪዛ አይዲ የሚሰሩ እኮ እነማን እንደሆኑ ለካንስሌሽን ምን ያህል ብር እንደሚቀበሉ እኮ እናውቃለን። ማረጃ ይዞ መጥቶ እኔ ራሴ ነኝ ለምኜ እኮ የዛኔ የተከሰሰ ጊዜ ለምኜ እኮ እንዳይናገሩ ብዙ ልጆችን አፋዘግቼ ልጅን ወዳጇን ልጅን እንሳይ እንደዚህ አድርጌ ያስተውሁለት ዝም ብሎ ሲያንቀዠቅዠው ነው አሁን የመጣ ወደ እኔ ቀጥታ እኔ ጋር ደግሞ እንዴ እሱ ጋር ይጀዛ ቁጭ ብዬ ከሱ ጋር ላውራ እንዴ? በጣም ብዙ ስራ አለኝ እኮ። እና የመሰላቸው ይኸውልሽ ሙኒት ይሄንን ዴሊቨሪ ስራ ስንጀምር ዴሊቨሪ የሀበሻ ልብስና የሀበሻ ቀሚስና እንትን ብቻ ዴሊቨር ልናደርግ የከፈት ነው የመሰላቸው። ቢዝነሱ እሱ ነው የመሰላቸው። በዚህ ልክ የመጣ ነው። አንደኛ የኛ ስራ እስኪጀመር ድረስ መጀመሪያ ከመጀመሩ በፊት ምን ድራማ ተጀምሮ ነበር መሰለሽ ሙኒት? እነዚህ ሰዎች ራሳቸው እየዞሩ ነጋዴዎችን ትናንሽ ነጋዴዎችን ኦርደር አትስጡት፣ የእናንተን ደንበኞች ስልክ ከያዘ በኋላ የራሱን ልብስ ቤት ሊከፍት ነው እና ስራ ከእናንተ ጋር አታስጀምሩት አሏቸው። ከዛ አይ እኛ እሱ ያመጣውን ደንበኛ ራሱ ይውሰድ፣ እኛ ችግር የለም፣ እሱ ሲመጣ ስራችን ጨምሯል፣ የጨመረው ደግሞ የራሱ ነው፣ እኛ የድላችንን አናጣም ብለው እምቢ ሲሏቸው ነው ከዛ ያንን መረጃ ስሰማ በቃ ልክ ስራ ስንጀምርኛ ኦርደር እንግባ ዴሊቨሪ ካንተ እንጠቀም ምናምን ብለው ጥያቄ ሲቀርብ እንዳትቀበሉ አልኳቸው። እኔ ማኔጅመንት ቲም ውስጥ ያሉትን እንዳትቀበሏቸው፣ ከሌን እንደዚህ እያሉ እየዞሩ ስም ሲያጠፉ ስለነበር አትቀበሏቸው ብዬ ሳግድ አንድ ልጅ ናት ካልተቀበልካቸው ብላ እንድቀበላቸው ያደረገች ነጋዴ። ሁላችንም መስራት አለብን። በቃ አንተ ድርጅት ነው፣ ድርጅት ደግሞ እነሱ እንደፈለጉ ሊያወሩ ይችላሉ። ስለዚህ አንተ እንደ ድርጅት ነው ማሰብ ያለብህ። ከሌ እንደዚህ ብሎኛል አላስገባም፣ ከሌ እንደዚህ ብሎኛል አልቀበልም አትበል ስትለኝ ደነገጥኩኝ። እንደውም እኔ እሷ ከኔ ተሽላ እንደዚህ ያለችኝ ያልኩና ክውን ያልኩኝ ማርያምን በጣም ነው ያፈርኩኝ። ከዛ ችግር የለም ተቀበሏቸው፣ የራሳቸው ጉዳይ። አሁን ደግሞ መልክ ቀይረው ሲመጡ ነው ያናደዱኝ። በቃ አሁን እኔ ደግሞ እንትን አይደለም ክርስቶስ አይደለም። ይሄ ቀኝን ሲመታ ግራም ይስጠው ምናምን እኔ ጋር አይሰራም። እኔ አልፈልግም እንደዛ። እኔ የትኛው ክርስቶስ ነኝ? አንደኛ ከ7 እስከ 16 ቀን አይደለም 3 ወር 4 ወር ቢቆይ አይደንቅም። ምክንያቱም ኦርደር ያኔ ገና መጀመሪያ ስራው እንዴትና እንዴት እንደሚሰራ እንኳን አናውቅም። መጀመሪያ ስንመጣ ያን ያህል ደንበኛ ባንዴ ይመጣብናል ብለን አላሰብንም። ኮስሞቲክስ ሁላችሁም እዚህ ያላችሁ ልጆች እንደው ኦርደር አዛችሁኝ ያልመለስኩላችሁ ዋትስአፕ ላይ ልካችሁልኝ ያልመለስኩላችሁ አሁን ማረጋገጫ እንድትሰጡኝ ይፈልጋለሁ። መጀመሪያ እንደመጣሁኝ ብዙዎች ጋር ዙር ያነጋገርኩኝ ዴሊቨር ከኛ ጋር እንዲጠቀሙ ብዙዎቹ ፍቃደኛ አልነበሩ። ከሃዊ ዲዛይን፣ ከገኒ ፋሽን፣ ከሃይሚ ውጪ ሃይሚ ገኒ ፋሽን የምትባል አንድ ልጅ ምንም በቃ መጀመሪያ ቀን አብራን የጀመረች ገና ስመጣ ወደ ስራው ስገባ ኮስሞቲክስ እና እንትን የሚሰሩ ልጆች እንደውሻ ነው ከቤታቸው ያስወጡኝ። አብረን እኛ ዴሊቨሪ ካምፓኒ ከፍተናል አብረን እንስራ ምናምን ብዬ ስጠይቃቸው ገስት ላይ እንዴት ብዬ ቤተ መቅደስ የገባው ውሻ እንዴት ነው የሚወጣው? ነቅለውን ያስወጡኝ ከገስት ላይ ማለት ነው። ከዛ እንደዛ ሲሆን በቃ ኮስሞቲክስ እናንተን የሚሰሩት እምቢ አሉኝ። ስለዚህ እኔ ኮስሞቲክሱን ገበያ ገባሁና ማርኬት ገባሁና ራሴ ያመጣውና ፖስት አደረኩኝ።
በቃ እኔ እሰራለሁ ሁሉ እምቢ ካሉ ኮስሞቲክስ እናንተ ነው። ልብስ ግን ሀዊ ዲዛይን ጋር ሄድኩኝ። መጀመሪያ በደንብ ማቃት የነበር ያኔ ዴሊቨሪውን ሳልጀምር ሀዊ ዲዛይን ነበር ማቀው ሚዲያ ላይ ቲክቶክ ላይ በምኑ ዝም ብሎ በጭቅጭቁም በምኑ ስለማያት መጀመሪያ ሄድኩኝ እሷ ጋር ነው። በጣም የሚገርመው ሀዊ ዲዛይን ባሏ ዴሊቨሪ ይሰራል። ሽያጭ ብቻ አይደለም ባሏ የሚሰራውን ዴሊቨሪ እየሰራ ችግር የለም ጀምር 15 ኦርደር አታጣም በቀን እኔ ጋር 20 ኦርደር 15 ኦርደር በቀን እናወጣለን። 15-20 ኦርደር ካለ ደግሞ ከሌሎችም እንደዚህ እያደረግን በሰሚ እንትን እያደረግን እናስተዋውቅላለን ትሰራለህ አለችኝ። በቃ እሺ ብዬ እንግዲህ ባሏ የሚሰራውን ዴሊቨሪ ብዙዎቻችሁ ታውቃላችሁ። ባሏ ዴሊቨሪ ይሰራ እንደነበረ የሀዊ ባል የራሳቸውን ኦርደር ያን ሁሉ ትተው እንትን ስላደረጉልኝ ምን አልኩኝ በቃ ለሀዊ ስል ባህላዊ ልብሱን ይሄንን የሀበሻ ቀሚስ ምናምን ዴሊቨሪ ሱቁን አልከፍትም። ምክንያቱም እሷ ቃል ገብታልኛለች። እሷ የገባችልኝን ቃል ማክበር ስለምፈልግ የፈለገ ነገር ቢሆን የሀበሻ ቀሚስ ሱቅ እኔ አልከፍትም። እዚህ እንወሰንኩኝ። ምክንያቱም እሷ በዛ ልክ ደስተኛ ሆና ተቀብላኛለች። ስለዚህ ያንን ወሰንኩና ኮስሞቲክሱን ከጀመርን በኋላ ልክ እጣውን ሳስጀምር እኛ ሊተባበሩ ፈልገው አይደለም። በነገራችን ላይ የመጡ ካስተመሮች አልገዛቸው ሲሉ ተገደው ነው የመጡ። መጀመሪያ ለምነናቸው ስም ሲያጠፉ ቆይተው ወደኛ የመጡት ተገደው ነው። በፈጠርነው ሲስተም ተገደው ነው የመጡ። ልብ ልትሉ የሚገባ ለራሳቸው ጥቅም ሲሉ ነው እንጂ ለኔ ጥሩ ሐሳብ ኑሯቸው የሀገራችን ልጅ ይስራ ብለው አይደለም የመጡት። እንደዛ ብለው ያልመጡ ሊኖሩ ይችላሉ። ከዛ ግሩፕ 4-5 ነው ድጋሜ ይችን ድራማ ጀመሩ። ቻልኩኝ በቃ የሚወራውን ምናምን በውጪ ምናምን ዝም አልኩኝ። እንትን ላይ ላይቭ ላይ ምናምን እንትን እያደረጉ እጣውን ትተውታል የሚሉ አሉ። በዚህ ቀን ያደርሱላችሁም እያሉ ስም የሚያጠፉ አሉ። እና ይህንን ሳደርግ እኔ ኢኮመርስ ንግድ ፍቃድ አለኝ። ጀነራል ትሬዲንግ ኢኮመርስ በኦንላይን እቃዎችን ምርቶችን አስተዋውቆ የመሸጫ ፍቃድ። ዴሊቨሪው እንዲሰራ የምፈልገው የራሴን እቃዎች ብቻ ነው። እንግዲህ ማስደሰት ካልቻልኩኝ በቀኑ እንደነሱ እንደሌሎች ዴሊቨሪ በፍጥነት ማምጣት ካልቻልኩኝ ስም ማጥፋት አያስፈልግም። ሌሎች ዴሊቨሪ ካምፓኒዎች ጋር ሂዶ መስራት መተው እኮ በቃ። እኛም የራሳችን ብዙ ነጋዴዎች እኮ ጀምረዋል ሽልማቱን ስለጀመርክ አንተ ብቻ መስራት አለብህ ማለት አይችሉም። ስለዚህ ምንድነው የሚችሉት? ኦሬዲ ሌሎች ነጋዴዎችም ኦሬዲ ጀምረው የለጣ በቃ እኔም የራሴን ይዤ እሰራለሁ እነሱም የራሳቸውን ይስሩ። 80,000 ድርሃም ድረስ ሌላው ደግሞ በደንብ ዛሬ አሁን በደንብ እንዳስብበት ያደረገኝ 80,000 ድርሃም ብር ይዤባቸው የተቀመጡት ማለት 80,000 ብር ካለው በጣም ሀብታም ነው። ስለዚህ ይሄ ሰው የሚሰራው 80,000 ድርሃም ማለት ኦሬዲ 3 ሚሊዮን 4 ሚሊዮን ብር ነው። ስለዚህ 3 ሚሊዮን 4 ሚሊዮን ብር ስላለው እዚህ ደግሞ ዱባይ ላይ እንደምታውቁት በጣም ብዙ የአይዲ የሌላቸው ምን የሌላቸው የሚራቡ የሚጠሙ የሚበረዱ የሚሰቃዩ አሉ። እነሱን አደራጅተን እነሱ ደግሞ ጠግበው እስኪሰድቡን ድረስ እነሱን ወደ ስራ ማምጣት አለብን። አሁን ዛሬ ወሰንኩት እሱን በየኢጃዛ ቤቱ ያሉ የአይዲ ማሰሪያ ያጣው የሚራቡ የሚጠሙ ታመው መታከሚያ የሌላቸው አሉ። እነሱን አደራጅተን እንግዲህ እነሱ ደግሞ መቼም እኛ ስናገኝ ነው እንትን የምናደርገው። እነሱ ደግሞ ጠግበው መሳደብ እስኪጀምሩ እነሱ እንዲሰሩ እናደርጋለን። ምክንያቱም እኔ ደግሞ እየተከበርኩ መስራት ስለምፈልግ እያዘገየ ነው ኦርደር ከተባልኩ ደግሞ ኦሬዲ የድርጅት የድክመት ነው ድክመቴን እቀበላለሁ። በአንድ ቀን የሚያደርስ ድርጅት ጋር ከዚህ በፊት ከነበራቸው ድርጅት ጋር ይቀጥሉ። እኛ ደግሞ የሚጠብቁንን የሚታገሱንን አመላቸው ባህሪያቸው የተግባባናቸውን ይዘን እንቀጥላለን። ምክንያቱም አሁን እንትን እያደረግን ያለነው ከ165 አካባቢ ነጋዴዎች ነው። ከ165 ነጋዴ አንዱ ጥያቄ ምንድነው? አንድ ኦርደር ሙኒት ከዚህ በፊት ጠይቀሽኛል። አንድ ኦርደር እና 2 ኦርደር አንቀበርም 5 ኦርደር ካልሆነ አንመጣም እያሉ ነው የሚል አንድ ጥያቄ ነበር። አሁን ከ165 ነጋዴ አንድ ኦርደር ብቻ ይዘን ለመምጣት
እኛ ለነዳጅ የምናወጣው ምን ያህል ነው? 165 መጀመሪያ ነገር 165 ነጋዴ የመጣው ኢቴሽ ዴሊቨሪ ጣ ከጀመረ በኋላ ነው ግማሹ የመጣው። ኢቴሽ ዴሊቨሪ ጋር እንሰራለን ብለው ያስተዋውቃሉ። ቤታቸውን ቁጭ ብለው ምን ብለው የሚሰሩ አሉ። አሁንም እነሱን አደራጅተን ንግድ ፍቃድ የሌላቸው በጣም ደግሞ የሚያናድደው እነዚህ ነጋዴ ያላቸው ምን ብለው ቢያወሩ ጥሩ ነው። ታናናሾቹ ንግድ ፍቃድ ስለሌላቸው ፊት ለፊት ወጣው መጋፈጥ አይችሉም። እኛ ንግድ ፍቃድ ስላለን ፊት ለፊት ወጠን እንጋፈጣለን። ስለዚህ አሁን ንግድ ፍቃድ ያላቸው ስለሆኑ መጋፈጥ የሚችሉት በቃ ንግድ ፍቃድ ያላቸው ከሌላ ካምፓኒ ጋር መስራት ይችላሉ። እኛ ንግድ ፍቃድ የሌላቸውና ድሆችን ብቻ ነው ይዘን መቀጠል የምንፈልገው። 80,000 ድርሃም ይዘን በሰው ድርሃም ሐዋላ መስራት አንፈልግም። የአራት ነጋዴዎች እንትን ደርሶኛል፣ ማረጋገጫ ደርሶኛል። የአራት ነጋዴዎች ማረጋገጫ ስለደረሰኝ አራቱ ነጋዴዎች እንግዲህ ሌላ ዴሊቨሪ ካምፓኒ እስኪፈልጉ እንድታገሳቸው ከፈለጉ ይሄኔ ላይቭ ይግቡና ይሄን ያህል ቀን ከሌላ ካምፓኒ ጋር እስክንነጋገር ይሄን ያህል ቀን ዴሊቨር አድርግልን ብለው ይንገሩኝ። ንግድ ፍቃዳቸውን ኮፒ አድርገው ይላኩ። ምክንያቱም ሐዋላ ምናምን ባሏት ምክንያት እኔና እነሱ እንተዋወቃለን። ልብሱ ውስጥ አንድ ቅባት 50 ድርሃም የማያወጣ ቅባት ደረሰኙ ላይ 2000 ድርሃም ተብሎ ይጻፋል። ለምንድነው 2000 ሲባል እዛ ቅባቱ የገባበት ውስጥ ብር ነው የሚላከው፣ ሐዋላ የሚላክ ብር በእኛ በቅባቱ ይላክና ቅባቱን ስናደርስ የአንድ ብሉ ማጂክ ቅባት 2000 ድርሃም ተብሎ ይጻፋል። ምንድነው አንድ ብሉ ማጂክ ስንነካው አንድ ብሉ ማጂክ ነው። ለምንድነው እንትን የሆነው? ሁለተኛ ነገር አቃቸዋለሁ እኔ ከፈለጉ ሲአይዲ ድረስ ይጄ ያንዳንዳቸውን ከሌ ቪዲዮ ስላለ ኮራ ብለው በቪዲዮ ቪዛ እንሰራለን አይዲ እንሰራለን። ህገ ወጥ እኮ ነው። ሐዋላ ምናምን ብለው እንዴት የዋይቢኤስ እንዴት የኔን ድርጅት ስም ያነሳሉ? ወልደ ጊዮርጊስ ለእርቅ ነው እዚህ ጋር የተሰበሰብ ነው ለመረዳዳት ለመተጋገዝ ነው። እኔ የትኛው ክርስቶስ ነኝ? ከዚህ ሁሉ ላስረዳ ወልደ ጊዮርጊስ አንተ እንደ መብረቅ ነው የወረድከው። አንደኛ ላስረዳ ይወለ እኔን ስማኝ። እኔ በግልጽ ስለምናገር ስማኝ። ለግልጽነቴ ደግሞ እንደማትቀየመኝ አውቃለሁ። አንተ አወራረድህ እንደ መብረቅ ነው። መተህ ቷልክ በፍቅር ሞከርካቸው አልመች ሲሉህ በጉልበት በሲስተምህ አንደር ኮንትሮል አረካቸው። አንተ ራስህን ተናግረሃል። ገባ? ተቆጣጣርካቸው። ስትቆጣጣረው አደንቀሃለሁ፣ ግን ስትቆጣጣረው በሙሉ አቅም አልተቆጣጣርከው። አንተው ተናግረሃል። ያው የዴሊቨሪውን ሲስተም ብዙ አልገባህበትም፣ ብዙም ኃይል አልነበረህም ማለት የሰው ኃይል ኦኬ ስላልነበር ይፈልጋል እኮ ታቂውል እንዴ እዚህ ሀገር እኮ ዴሊቨሪ ለመጠየቅ መጀመሪያ ሌቨር ማውጣት ይኖርብሻል። መጀመሪያ ተቆጣጥረው ነው እንዴ የምትዘጋጀው? ተዘጋጅተ ነበር መቆጣጠር የነበረብህ። ያንተ ልንገርህ አንተ ያመጣው ሲስተም እኮ ድፍን ዱባይን እንደምትቆጣጠር ታውቀው ነበር። አንተ እርግጠኛ ሆነህ እኮ ነው ያመጣው። ደሞም ተቆጣጥረዋል እኮ። ይሄ ጥያቄና መልስ የለውም። ግን ምን ነበር መሰለህ ማድረግ የነበረብህ? ኃይልህን አዘጋጅተህ ቢሆን ኖሮ የጀመርከው አንድም እንከን አይገኝብህም ነበር። ገባ? አንተ የኃይል እጥረትና ያው እንዳልከው በግልጽ ስትናገር ወላሂ በጣም ያስደስተኛል። እኔ ዕውቀቱ አልነበረኝም፣ እየሰራው ነው የተማርኩት። ፊኒሽ እየሰራህ ተማርከው፣ እያስተካከልከው እየሄድክ ነው። እኔ ለዚህ ንግግርህ ብቻ አደንቅሃለሁ ወልደ ጊዮርጊስ። እኔ ግግም ብሎ እኔ ራይት ነኝ እኔ እንደዚህ ነኝ የሚል ሰው ነው የምጠላው። እየሰራው ተማርኩኝ። ሁላችንም እንደዛ ነን። ሁሉም በስራ ቦታው ተምረው የወረደ የለም። ኤክስፒሪየንስ የምናገኘው በጊዜ ነው። ያንተ ግን ችግር የፈጠረው ለምንድነው? አሁን ችግር ተብሎ የተያዘውን ኢሹ የፈጠረው ለምንድነው? ወረድክባቸው፣ ከዛ በኋላ ተዘጋጀ፣ አደላደልክ። አሁን እየመሰከሩ ነው ችግሩ ነበር፣ ነገር ግን እየተስተካከለ እነ 80 70 ያሉትን ጥጋስ ይዛቸው ይሄንን ሁሉ ህዝብ አይወክሉም። አንድ ወይም ሁለት ሶስት ሰው የተናገረው ንግግር ነው። አሁን እህታችን መታ በግልጽ የተናገረችው እኔ ያልኩህን ነገር ነው። ቅድም ቶሎ መተው አይወስዱም፣ ቶሎ ገንዘባችንን አይደርሱም። ኖርማል ካላስ ይሄን በጣም ኖርማል እንትን ነው። የሰጠኸውም ሰበብ ደግሞ እሷ ከማለቷ በፊት ኦልሬዲ አንተ የአሰራር ሲስተምን ስትናገር ይሄን ሊፈጥር እንደሚችል የታወቀ ነው።
ገባ? እኔ እንደኔነቴ ካለኝ ዕውቀት ከኔ የተሻሉ ደግሞ ብዙ ሰዎች አሉ። ባለኝ ዕውቀት አንደርስታንድ ያደረኩት ምንድነው አንተ ነገር ዓለሙን ኮንትሮል ካረከው በኋላ ተዘጋጀ። ያ ነው ክፍተት የፈጠረው። ተዘጋጅተ ኮንትሮል አርገው ቢሆን ኖሮ ወልደ ጊዮርጊስ እችን ታክል እንከን አይገኝብህም ነበር። ገባ? የኔ ግምት ይሄ ነው። ከኔ በላይ ደግሞ አዋቂዎች አሉ። እዚህ ጋር ሌሎችም ሰዎች አሉ። ከታችም ያለ መናገር የፈለገ ሰው ይናገር። ግን አሁን እኛ ስንጠራህ ወይም ስናናግርህ ተወያይተን መፍትሄ ለማምጣት ነው እንጂ አንተ ሌሎችን እንድትቀየም ወይ ሌሎች አንተን እንዲያስቀይሙህ ቅድም ስናወራ ሰምተሃል አይደለ? አንድም ሰው ዲስሪስፔክት ሲያደርግ ከዚህ እንደሚወጣ። ምክንያቱም ይሄ መወያያ እኛ ለሌሎች ትምህርት ነው ለሚፈጠሩ ችግሮች እኛ እርስ በእርስ በመካሰስ በመጣጣል ሳይሆን በመነጋገር መፍትሄዎችን እንደምናመጣ እዚህ ጋር ስንት ሰው ይሄ ጥያቄ እንዳለው